الشرح بعد أن فرغ المصنف رحمه الله من ذكر الفاعل ونائب الفاعل نائب الفاعلنا هلتون فاعلنا نائب الفاعل كتكسلن بኋላ ወደ ምን ገባው ሙብተዳና خبر ማለት ነው اذا والمبتدا تعرفه هو الاسم المرفوع العاري عن العوامل اللفظيه مبتدا ብሎ ማለት تعرفه هو الاسم المرفوع العاري عن العوامل اللفظيه እዚሁ ላይ ያነሳን ነው ማለት ነው خبر ደግሞ ምንለው هو المسند الذي تتم به مع المبتدا فائده ለማሟላት የምትመጣ ምን ትባላለች فائده ለማሟላት የሚመጣ ቃል ሙብተዳን ለማሟላት የሚመጣ خبر እንለዋለን ማለት ነው ومثالهما ለሁለቱም ምሳሌ قول النبي صلى الله عليه وسلم عليه وعلى اله وسلم الصلاه نور الصلاه ሙብተዳ ነው ስም ነው ምንም ያለፈው ነገር የለም ሰላት ምንድነው አለ اخبرنا بان الصلاه هو نور ሰላት ኑር መሆኑን በማን የተናገርነው በخبሩ ማለት ነው ስለ ሰላት ነው ያወራው ሰላት ምንድነው አለ ኑር ነው አለ ማለት ነው فالصلاه مبتدا بانه اسم مرفوع خالي عن العوامل اللفظيه ይሄ ሰላት የሚለው ነገር خبر ኮሜንቱ ጥያቄ አልገባኝም የኮሜንት ግን ብዙም አይታይም ነጭ ወረቀት ላይ ስለመጣ ነው አልገባኝም طيب እሺ مثالها ومثال ሁለተኛው እሺ فالصلاه مبتدا لانه اسم ስም ነው مرفوع ነው خالي ያገለለው ምን عن العوامل اللفظيه لفظي ይሄን ሰላትን ሊሰራው የሚችል ቃል የለም ማለት ነው ከሱ ስላገለለ ስም ደግሞ ከሱ ካገለለ مرفوع ከሆነ ስም ከሆነ ሙብተዳ ብለን እንጠራዋለን ኑሩን ያለው ደግሞ خبر ነው لانه مسند الى المبتدا ወደ ሙብተዳ ተጠግቷል ምን ለማድረግ የተጠጋው ማነው ለማሟላት ማለት ነው እሺ طيب ስለዚህ وتمت به الفائده بنور بخبر ነው فائده የሚሞላው زيدون ال محمدون ال አሁን ይሄ ሙብተዳ ነው አይደል ምንም فائده يمولال ነገር የለም ما بال محمد ስለዚህ በማን ነው ማዕና የሚሞላው በخبر وحكم المبتدا والخبر የሙብተዳና የخبر حكماቸው الرفع رفع ነው بضمه رفع ማድረግ ነው او ما ناب عنها ትናንትና ያገረናል ወይም ደግሞ ضمان ተከተው የሚመጡ ቃላቶች እነሱንም አምስት ቦታዎች ነው ብለን አይተናል ከአምስቱ ስሞች ውስጥ ሁለቱ አስልይ ናቸው በዚህ ቦታ ላይ ሶስቱ ደግሞ فرعي ናቸው ሶስቱ ማን ናቸው ጀም ሙዘከር ሳሊም ጀም ሙዘከር ሳሊም ሙሰናና ጀም አስማኡል ኸምሳ ማለት ነው ሶስቱ ምንድናቸው በረፍዕ ቦታ ሲመጡ فرعي ይሆናሉ አስጀሙ አነስ ሳሊምና اسم ممنوع من الصرف እና ሌሎቹ ማንኛውም ስሞች ምንድናቸው አስሊ በضمان ሶስቱ ብቻ ናቸው فرعي የሚሆኑት እዚህ ጋር ማለት ነው طيب لأن الرفع رفعك إما أن يكون بالضمة نحو قولك زيد قائم ይቻላል رفع من لو ደግሞ በضمة ظاهرة ሊሆን ይችላል مبتدا ሁሉ ጊዜ مرفوع ነው مرفعነቱ ደግሞ በضمة ظاهرة ሊሆን ይችላል وإما أن يكون الرفع بالالف نحو قولك الزيدان قائما أو الزيدان አለ الزيدان ምንድናቸው قائمان وإما أن يكون بالواو نحو قولك الزيدون قائمون باو ሊሆን ይችላል እዚህ ጋር ዋው ደግሞ ሌላ መጨመር የሚያስፈልገው ማን ነው አስማኡል ኸምሳ መጨመር ያስፈልሱም ምንድነው በዋው ረፍዕ የሚሆን ነው ማለት በዋው ረፍዕ መሆን اسماء الخمسه ስለዚህ اسماء الخمسه
እዚህ ውስጥ ይካተታል ማለት ነው። طيب ስለዚህ ይሄ ነው ሙብተዳ ብለን የምንጠራው ማለት ነው። አሁን ወደ ምንድን ነው የምንሄደው? ሙብተዳና ኸበርን የመከፋፈል ሁኔታ ነው የምንሄደው። ሙብተዳ ሲባል ምን አይነት ሙብተዳ ቃላቶች ምን አይነት ናቸው ሙብተዳ የምንላቸው? ሙብተዳ የምንለው ምን አይነት ነው የሚለውን እኔ አቅሳሙል ሙብተዳ ለሁለት ማን ነው ሙብተዳ የሚከፈልበትን ነው የምናየው። ቃል المصنف رحمه الله من على جرمية والمبتدا قسمان ሙብተዳ የምንለው ልክ እንደ ፋዒል እንደ እስመል ማን ነው እንደ አይበል ፋዒል ለሁለት እንከፍለዋለን። قسمان ለሁለት ይከፈላል። ظاهر ومضمر ظاهر አለ በግልጽ ስለ ظاهر አውርተናል አይደል? ظاهر ማለት እስመ ظاهر የሰው ስም ሊሆን ይችላል። ማንኛውም ቀጥታ ስም ስለ አንድ ነገር ስም ያልነው ነገር ለአንድ አካል ለአንድ ነገር የሰጠነው ስም ማለት ነው። ማንኛውም ስም ዛሂር ተብሎ ይጠራል። ሙድመር ضمائሮችም እዚህ ውስጥ ሙብተዳ ውስጥ ይካተታሉ። ምን አይነት ضمائሮች ናቸው እናያቸዋለን። فالظاهر ما تقدم ذكره ከዚህ በፊት የጠቀስኩልን ዛሂሩ እነማ الزيدان قائمان الزيدون قائمون ዘይዱን እያልን ያልነው እነዚህ ምን ይባላሉ? ዛሂር ናቸው። አልበይቱ አሰላቱ እያልን ያልነው ዛሂር ናቸው። ወልሙድመሩ 12 ሙድመር የምንለውስ 12 ናቸው ማለት ነው። እነዚህ ሙድመሮች ደግሞ ምንድናቸው? እዚህ ጋር ማስታወሻ ትይዛላችሁ። ضمير ሙንፈሲል ናቸው። ሙብተዳ ሆኖ የሚመጣው ማነው? ሁልጊዜ ሙንፈሲል ይተዋርላ ضمير منفصل ናቸው። ሙተሲል ሙብተዳ ነው ይመጣል ማለት ነው ባጭሩ። መጀመሪያ ላይ ስለሚመጡ ሙንፈሲል ሆኖ ነው የሚመጣው ተለይቶ ነው የሚመጡት ማለት ነው። እነሱ ማን ናቸው? ወሂ አና እንመጣበታለን። እዚህ ጋር ዝርዝሩን ለሙተከሊም ለራሳችን እኔ ምን ነው ማለት ነው። ናህኑ እኛ፣ አንተ አንተ፣ አንቲ አንቺ፣ አንቱማ ሁለታችሁ ለማን ለወንድም ለሴትም ይሆናል። ወአንቱም ኢስ ለምታናገሩት አካል ለወንድ ብቻ ለብዛት እሱንም አንቱነ ለምታናገሩት አካል እነዛ የምታናገሯቸው ደግሞ ሴቶች የሆኑ لا خذ قدتك አይደለም نحو ነው። وهو غائب ነው ደግሞ ይሄ አሁን ሙሉ ዝርዝር ጋር እንመጣበታለን ችግር የለውም። وهو ይሄ ደግሞ غائب ነው ለአንድ ወንድ ሙፍረድ የሆነ ለወንድ ብቻ هي ለሴቷ ብቻ። ለምሳሌ هي ብለን እናወራለን በዚህ እንጀምራለን ማለት ነው ቃላችንን። وهما እነሱ ሁለቱ وهم እነሱ ወንዶቹ ብዙ ሶስት ሰርድ ፐርሰን ማለት ነው። ይሄ ሰርድ ፐርሰን ፈርስት ፐርሰን ማን ነው? አናና ናህኑ። ሰከንድ ፐርሰን ማን ነው? አንተ አንቱማ አንቲ አንቱማ አንቱም አንቱነ ለወንድና ለሴት እንዳለ ሆኖ ሰከንድ ፐርሰን ይባላል። ወህየ ወሁማ ወሁም ለወንዶቹ እነሱ የምንለው ሁነ ለሴቶቹ ማለት ነው። እነዚህ በሙሉ ምን ይባላሉ? ضمير ሙንፈሲል። እነዚህ ቃላቶች እነዚህም ምን ሆኖ ይወድቃሉ? ግዴታ ሁሌ ሙብተዳ ይሆናሉ ማለት አይደለም፣ ግን ሙብተዳ እነዚህ ሆኖ ይመጣሉ ማለት ነው። እነዚህም ልክ እስመን ዛሂር ዘይድ የሚለው ቃል ፋዒል ሆኖ ይመጣል፣ መፍዑል ቢሆን ይመጣል ምናምን አይደለ? ልክ ሙብተዳ ሆኖ ሲመጣ ደግሞ ምን አይነት ነው የሚሆነው የሚለውን አይተናል። ልክ እነዚህ ቃላቶች ሙብተዳ ብናደርጋቸው እንዴት ነው የሚሆኑት? ይኸው እነዚህ ማናቸው እናያለን ማለት ነው። አሸርህ አሁን እዚህ ጋር ሸርሁን በደንብ ስለምናየው ነው ቀለል አድርጌ እዚህ ጋር ያነሳሁት። አልሙብተዳው ቂስማኒ ሙብተዳ የምንለው ነገር ይሰማል አይደል? ይቆርጣል እንደ እኔ ጋር ስታክ እያደረገብኝ ነው። ምኑ ስታክ እያደረገብኝ እንደሆነ ግን አላውቅም። ይሰማል ማለት ኔትወርክ ይሁን ይሰማል ለእናንተ? ዋናው ለእናንተ መሰማቱ ነው። አይዋ ይሰማል። طيب ስለዚህ አሸርህ المبتدا قسمان ظاهر ومضمر فالظاهر قد تقدم ذكره ጥቅሱ አልፎልናል አይደል? የተነገረ ነገር አልፎልናል። طيب ظاهر ማለት እነ ዘይድ እሺ ይሰማል። طيب እነ ዘይድ ምናምን ብለናል። እነ ዘይድ ስላችሁ አሁን ልብ በሉ እስማን ዛሂር የምንለው የሰው ስም ብቻ ውስጥ እንዳትገቡ።
ማንኛውም ለአንድ ነገር የሰጠነው ስም ምን ይባላል? ሙብተዳ ላይ ይመጣል ማለት እስመን ዛሂር ይባላል ማለት ነው። እስመን ዛሂር ከተባለ ማን ለማስወጣት ነው? ዞሮ ዞሮ ضمير ማለት እስመን ዛሂር አይደለም። ضمير ማለት ተውላጠ ባለፈው እንዳወራው ተውላጠ ስም ነው እንዲያልነው ተውላጠ ስም አይዋ አማርኛ ተውላጠ ስም መሰለኝ ብቻ المهم የስም ገላጭ ማለት ነው። ስምን ተክቶ የሚመጣ ማለት ነው። طيب ስለዚህ ምን አለን? واما المضمر مضمرማ አለ ስታክስ ያደረገብኝ እኮ ነው። አሁን ጥሩ ነው እንደው መሰለኝ ስታክ አደረገብኝ ቅድም። واما المضمر مضمرማ فالواقع منه مبتدا 12 ضميرا مبتدا ሆኖ የሚወድቀው 12 ናቸው። 12 ضميሮች مبتدا ሆነው ይወድቃሉ። ለበበሉ 12 ضميሮች እነዛ ضمير ምን ይሆኑ? كلها ضمائر منفصله ሁሉም ضميሮች ደግሞ منفصل ናቸው። ባለፈው ያየናቸው ሙተሲል ነው አይደል? እነማ ናይበል ፋይል ላይና ፋይል ላይ እኮ ያው ضربቱ ማ ያለው እንዳለ ሙተሲል ነው። ከፊሉ ጋር አንድ ላይ ተጣብቆ የመጣ ነው። ይሄ ግን እኔ ብለን ስናወራ ለምሳሌ እኔ፣ አንተ፣ እናንተ ብለን የምናንሳቸው ከምንም ጋር የተገናኙ አይደለም ለብቻቸው ነው። ስለዚህ እነዚህ ሙብተዳ ሆነው ይመጣሉ። እነዚህ ሙብተዳ ሆነው ሲመጡ በምን አይነት መልኩ ነው የሚለውን ነገር ልናይ ነው ማለት ነው። ስለዚህ فالواقع منه وهي انا ونحن ለምንድን ነው? انا للمتكلم واحد ለአንድ ተናጋሪ ሴቷም ይሄ ለማን ነው? ለወንድም ለሴትም ይሆናል ማለት ነው። ሴቷም አነ ትላለች በአረበኛ፣ ወንዱም አነ ብሎ ነው የሚያወራው ማለት ነው። ይሄ ሙብተዳ ሆኖ ይወድቃል። ምን ማለት ነው? አነ ቃኢሙን አያችሁ? አነ ቃኢሙን ማንን ተክቶ መጣ? የኔን ስም ተክቶ መጣ ማለት ነው። ضمير ማለት እኮ ስምን እስመን ዛሂርን ተክቶ ይመጣ ነው። አነ ቃኢሙን ስል ስሜ مثلا ሙሐመድ ቢሆን ለምሳሌ ሙሐመዱን ቃኢሙን በሚለው ፋንታ አነ ቃኢሙን ማለት ነው። ስለዚህ ያንን ተክቶ ነው የመጣው። አና للمتكلم واحد ونحن ደግሞ للمتكلم المتعدد የሚቆጠሩ ብዛት ማለት ነው። ብዛት ማለት ነው። نحن እኛ ስትል እኔ ሶስትና ከዛ በላይ اكثر من 3 ነው። ሶስት እኛ ምንለው ከሶስት በላይ ነው። ብዛትን የሚጠቅመው ብዛት በአረበኛ ከሶስት በላይ ነው። አልሙሂም እኛ ስንል መሐመድም ይሁን ኻሊድም ይሁን ሁሉም ይገባል ማለት ነው። ስለዚህ በቁጥር ብዙ የሆኑትን ሰዎች እኛ ብለን እንይዛለን ማለት ነው። ይሄ ምን ይወድቃል? ሙብተዳው نحن اولياء ለምሳሌ نحن المسلمون እንላለን። انا المسلم እንላለን። እዚህ ጋር ለምሳሌ انا المسلم انا ምን ነው ለዚህ ሙብተዳ ሙስሊም خبر نحن المسلمون مبتدا خبر نحن مبتدا المسلمون خبر እኛ እናንተ ምን ሙስሊሞች ነን። እንደዚህ ያደርግና እናመጣለን ማለት ነው። አና ሙስሊሙን እኔ ሙስሊም ነኝ የሚለው ስናመጣ አሁንም ሙብተዳና ኸበር ያደረግን እናመጣለን ማለት ነው። طيب او الواحد المعظم نفسه ወይም ደግሞ አንድ ሆኖ نحن የሚለው አካል ስለ ራሱና ስለሌለው አካል ሳይሆን የሚያወራው ራሱን ከፍ አድርጎ ለሚያወራ ሰው ይሆናል። نحن ብሎ ያወራል። نحن نقص ይላል አይደል ቁርአን نحن አያችሁ። ስለዚህ تقول انا ይሄው قائم ونحن قائمون ይመጣል ማለት ነው። ግልጽ ነው። طيب ኢራቡን ስናየው ኢራቡን በዚህ ነው። انا ضمير منفصل للمتكلم وحده في محل رفع مبتدا مبني على السكون. أنا
ضمير منفصل تيزتالش للمتكلم وحده في محل الرفع هنا معناتنا في محل رفع مبتدا مبني على السكون በዚህ ሌሎችን ቂያስ ታረጋላችሁ ማለት ነው ወይም ደግሞ ታመጡልኛላችሁ እናንተ አብረን ነው ያለው طيب ስለዚህ ለምሳሌ ይሄንን እንሰድና نحن انا قائم خبر مرفوع وعلامة رفعه ضمة ظاهرة ብለን እንወስዳለን ማለት ነው። አሁን ልብ በሉ መሀል ሸሪያችን አና ነው። አና ሙብተዳ ብለናል። ግን ضمير ምንድነው? ሁሉም ስሞች ናቸው ضميሮች። እንደገና ደግሞ ምንድናቸው? መብንይ ናቸው። ስለዚህ መብንይ ከሆኑ ደግሞ ፊ መሐል ነው የምንለው ማለት ነው። ፊ መሐል ነው የምንለው። ፊ መሐል ምን? አሁን ሙብተዳ ነው። ሙብተዳ መርፈዕ ነው። ፊ መሐል ረፍዕ እንለዋለን ማለት ነው። በእንደዚህ አይነት መልኩ እናመጣለን ማለት ነው። طيب እንደ አየር ጫፍ ልንገራችሁ ብዬ ነው። ዋናው ሐሳብ ይረዱት። ከዛ በኋላ የራቡን ወደፊት እንትን ትለታላችሁ፣ ችግር የለውም። طيب ምን አለ? አንተ ወአንቲ ደግሞ አንተና አንቲ የሚለው ቃል ደግሞ للمخاطب المفرد ለምናናግረው አኮ ልብ በሉ። አሁን እቺን በደንብ እስቲማላ አረበኛም ስታወሩ ወይም ደግሞ ቁርአን ላይ ሐዲስ ላይ ሲመጣ ለማን ነው ኺጣቡ? ንግግሩ ለማን ነው? ቀጥታ እዚህ ጋር የሚያስረዳን አረፍተ ነገር ነው ብላችሁ ማየት ያለባችሁ። አንተና አንቲ للمخاطب المفرد አንተ ብለን ስናወራ ለአንድ አካል ነው። للمخاطب ለምታናግሩት ነው ፊት ለፊት። ይሄ አሁን ፈርስት ፐርሰን ይባላል። ይሄ ሰከንድ ማለት የምታናግሩት ማለት ነው። ከናንተ ሌላ ሰው ያለው ማለት ነው። አንተ ያልነው ለሙዘከር ነው። አንቲ ደግሞ ለሙአነስ ነው። ግን ሁለቱ ለምንድን ነው? ለሙኻጠብ ነው ማለት ነው። طيب አንቱም نحو قولك تقول አንተ قائمون አንተ ما بالو አንተ ስለ አንተ ምን ይሁን አንተ قائمون የቆምክ ነህ وانت قائمة እያልን እናመጣለን ማለት ነው። አንቱማ ያለውማ للمخاطبين مذكرين كان او مؤنثين ለወንድም ለሴትም ግን ስንት ይሆኑ? ሁለት ብቻ። ግን ምንድናቸው? የምናናገራቸው አካል ሁለት ከሆኑ ወይ ሴት ወይ ወንድ፣ ለሴትም ለወንድም ማለት ነው። ወይ ሁለት ወንዶች ወይ ሁለት ሴቶች፣ ወይ ደግሞ ወንድና ሴትም ቢሆን ያው ነው። አንቱማ ያለ ብቻ ሁለት ይሁኑ እንደዛ እናደርጋለን። ተቁሉ አንቱማ ቃኢማኒ ወአንቱማ ቃኢመታኒ ብለን እናወራለን ማለት ነው። ግልጽ ነው አይደል? ስለዚህ አንቱማ ሙብተዳ ብለን እናደርጋለን ማለት ነው። አንቱም ያለውስ ወአንቱና ያለው ደግሞ للمخاطب الجمعي አንቱምም ለምናናግረው ብዛት አካል። አሁንም ስንት ሰከንድ ፐርሰን ላይ ነን? አሁንም ሰከንድ ፐርሰን ላይ ምን አየን? ለወንድና ለሴት ለአንድ ሰው፣ ለወንድና ለሴት ለሁለት ሰው፣ ለወንድና ለሴት ደግሞ ምን ላይ ነው? ለወንድና ለሴት ሆኖ ለብዛት ምናናገረው ብዛት ወንዶች ከሆኑ ምናናገራቸው ብዛት ሴቶች ከሆኑ للمخاطب الجمعيና አንቱም للمذكر ለወንድ ነው አንቱም ያልነው። ወአንቱና للمؤنث ሁለቱም ግን ለምንድን ነው? ለሙኻጠብ ማለት የምናናገረው አካል ነው። ተቁሉ አንቱም ቃኢሙና ወአንቱና ቃኢማቱን ብለን እናወራለን ማለት ነው። ሁወና ሂየ ደግሞ እነዚህ ደግሞ በሙሉ ምንድናቸው? ይሄ ሙኻጠብ ከሆነ እነዚህ ጋኢብ ናቸው። ምን ይባላሉ? ሰርድ ፐርሰን ይባላል። ሰርድ ፐርሰን ፕሉራል አው ሲንጉላር ብለን የምናነሳው ማለት ነው። ሁወና ሂየና للغائب ለጋኢብ ማለት ቅድም እንዳልኩት ሰርድ ፐርሰን ማለት ነው። للغائب المفرد ሁለቱም ለሙፍረድ ነው።
ለሙፍረድ ብሎ ማለት ነጠላ ለአንድ ሰው ማለት ነው። ሁወ ያልነው ግን ለሙዘከር ነው ለወንድ ነው። ሁያ ያልነው ግን ለሴት ነው። ግን ሁለቱም ለማን ነው? ለአንድ አካል። ተቁሉ ትላለህ ሁወ ቃኢሙን እሱ የቆመ ነው። ሁወ ለምሳሌ ሁወ አላሁ አለዚ ላ ኢላሃ ኢላ ሁ አያችሁ ሁወ አላሁ አለዚ ሁወ ቀዊዩን እንላለን። ሁወ አልሐኪሙ እያልን የምናወራ ማለት ነው። ጠይብ ሂየና ሁወ በዚህ ነው ማለት ነው። ሁማ ያልነውስ ሊልጋኢባኒ ሙዘከረይኒ ካነ አው ሙአነስ። ሁማ ያልነው ጋኢብ ማለት አሁንም እንዳልኳቸው ሰርድ ፐርሰን ነው። ከዚህ ሁሉም እዚህ ጋር ያልናቸው ሰርድ ፐርሰን ናቸው፣ ጋኢብ ናቸው። ግን ሁማ ያልነው ለማን ነው? ቁጥሩ እስካል ለሴት ነው ለወንድስ? ቁጥሩ እስካል ቁጥሩ ለሁለት ነው። እንደገና ደግሞ ለወንድም ለሴትም ይሆናል። ሁማ ስንል ለወንድም ለሴትም ይሆናል። طيب ሁም ሁነ ደግሞ ሁም ሁነ አሁንም ለጋኢብ ነው ለሰርድ ፐርሰን ነው። ግን ሁም ያልነው ሊልሙዘከር፣ ሁነ ያልነው ለሴቶች ብዛት፣ ሁም ያልነው ለወንዶች ብዛት ማለት ነው። ጀምዕ ነው የሚያመለክተው። ለጀምዕ ማለት በብዛት ማለት ነው። طيب ተቁሉ ትላለህ ሁም ቃኢሙነ ሁነ ቃኢማቱን፣ ሁም እነሱ ቃኢሙነ የቆሙ ናቸው። ሁነ ቃኢማቱን እነሱ ሴቶች የቆሙ ናቸው እንላለን ማለት ነው። طيب فالمبتدأ في هذه الأمثلة مضمر. فالمبتدأ مبتدأ ያልነው ሁም ሁነ ሁማ ሁማ እዚህ ጋር የጠቀስናቸው በሙሉ አንተ ያልናቸው في هذه الأمثلة مضمر ضميሮች ናቸው። ولا يكون إلا منفصلا ضمير ደግሞ ብዙ አይነት አይደለም። ضمير منفصل አለ متصل አለ አይተናል። ማለት ሙተሲሎቹን ናይበል ፋይልና ፋይል ላይ አይተናል። አንድ ግን ሙብተዳ ስትሉት ግን ضمير ከሆነ ምን መሆን አለበት ግዴታ? ሙንፈሲል ማለት ከቃሉ ከሌላ ቃል ጋር ምንም ያልተገናኘ። ይሄው ለምሳሌ ሆም ለብቻው ነው። ያ ضربቱ ያልከውስ ضربቱ አያችሁ የተቀጠለ ነው። ضربቱ ማ ضربቱም እያለ ይቀጥላል። ከፊሉ ጋር የተቀጠለ ነው። ወይ ከስም ጋር የተቀጠለም ከሆነ ከስም ጋር የተቀጠለ ነው። ወይ ሐርፍ ጀር የገባበትም ሐርፍ ጀር ይሄ ራሱን የቻለ ብቻ ነው። ምንም ሐርፍ ጀር የገባበት ከስም ጋር የተቀጠለ አይደለ፣ ከስም ጋር የተያያዘም አይደለም፣ ከፊል ጋር የተያያዘም ራሱን ችሎ ነው። አንተ ልክ በአማርኛው አንተ እናንተ እኔ ምናምን ብለን እንደምናወራው ማለት ነው። طيب ስለዚህ ሙብተዳ ሊሆን የሚችለው ደግሞ ይሄ ነው ማለት ነው። وهو مبني ይሄ ግን መብንይ ነው። ዞሮ ضمير كلها اسماء وكلها مبني ተባብለናል። وهو مبني ደግሞ لا يدخل فيه اعراب አይገባበትም። يعني اثر اعراب اثر አታገኙበትም። ገብቷችኋል? የኢዕራብ አثር ማለት ነው ضم ሆኖ አታገኙትም። علامه الاعراب ከስሮ ነው አታገኙትም። وعلامه رفعه ضم ظاهر የምትሉት ነገር የለም። ቦታውን ይይዛል እንጂ የረፍዕን ቦታ የነስብን ቦታ የጀርን ቦታ ሊይዝላችሁ ይችላል እንጂ ይህ ቃሉ የያዘው ቃል ግን አይቀየርም። وانما يبنى على ما سمع عليه مبني የሚሆነው በተሰማበት ነው። ለምሳሌ ምን ማለት ነው? ይሄ መብኒ የሚሆነው በተሰማበት ነው። ሁም ስትሉ መብኒ ያለ ስኩን ነው የሚያለ ስኩን፣ ሁነ ስትሉ ያለ እንደተሰማው ነው የምትሄዱት ማለት ነው። እንደተሰማው ነው የምትሄዱት። ويقال في اعرابه في محل رفع مبتدا ግልጽ ነው። في محل رفع ነው የምትሉት። ለምን رفع አንለውማ مرفوع አንለውም يعني معرب ስለማይቀየር فتقول تلاله في اعراب نحو انا قائم له انا ضمير منفصل قدم ያልኳችሁ مبني على السكون في محل رفع فمبتدا ለምንድነው في محل رفع ያልንበት ምክንያት ካላችሁ እዛ ቦታ ላይ لو حل محله اسما ظاهرا لظهر الاعراب እዚህ ቦታ ላይ ለምሳሌ هو قائم ስትሉ ቃኢሙን ስንል هو ቃኢሙን ስንል ያለው ይሄ ለመብኒ في محل ለምን ተባለ? في محل رفع ለምን ተባለ ሲባል በዚህ ፋንታ ሌላ ቃል اسم ظاهر ቢገባበት ኖሮ ለምሳሌ ዘይድ ቢገባበት ኖሮ لو حل محله ቦታው ላይ ሌላ ቃል ቢገባበት ኖሮ ለظهر الاعراب ግልጽ ይሆን ነበር። ዘይዱን ትሉ ነበር።
ስለዚህ ይህ ግልጽ ያሆነ ለምን መብኒ ስለሆነ ስለዚህ ምንም በለው ፊ መሐሊ ረፍዕ የረፍዕን ቦታ ይዟል ምክንያቱም ይሄ ቦታው ቢይዝ ኖሮ ረፍዕ ነበር የሚሆነው ስለዚህ የረፍዕን ቦታ ይሄ ይዟል ግን ላኪን መብንይ ነው ብለን እናነሳለን ማለት ነው ግልጽ ነው አይደል ስለዚህ የሙብተዳ አቅሳብ ልክ እንደ نائب الفاعل እና اسم الفاعل ሆኖ ضمير ሆኖ ግን ضميرነቱ منفصل ነው ማለት ነው منفصل ነው ማለት